ፖሊስ ተራ በቃ እሷም ኮል ፖሊስ አለች። ኮል ፖሊስ ብራዘር ከዛ ተርፌ ወደ ምንሄድበት ሄደን ያላል። አመሰግናለሁ። እኔ ሆኖ ነው ግን አሳስራታለሁ። አላቃትም መጠነው አሳስራለሁ። በኔ ስሙ በድጋሚ እኔ በሆን ምን አደርጋታለሁ? ምንሄድበት ሄደን ያላል። አመሰግናለሁ። እኔ ሆኖ ነው ግን አሳስራታለሁ። አላቃትም መጠነው አሳስራለሁ። በኔ ስለዚህ ይህን የሚያደርግ ሰው አሁን የምጠይቃችሁ የሚያሳስር ሰው በጥፊ ብሎ ከመኪና ያስወረደ ሰው በመኪና ሊገጫት ያለ ሰው ከመኪናም ስትገጭና ስትወድቅ አሳስራታለሁ የሚል ሰው ይሄ ሰው አይደበድባትም። በጥፊ እንደመታት አረቦቹ አይተው ተናግረዋል እዛ ቦታ ላይ። ይህን ያደረገ ሰው አይወጋትም አይደበድባትም ብትሉ ሌቦች ናችሁ፣ ሌቦች ናችሁ። ማስረጃውን ነው ማወጣለን። ስለዚህ ይቺን ልጅ ምን አርጓታል? አቢውዝ አርጓታል። እቺን ልጅ ተጠቅሞባታል። አሁንም አልተፋታትም። ብላክሜል ነው የሚያደርጋት። ብዙ ጊዜ ከእሱ ጋር ሲጣሉ 100% ያዘጋባን ነበር። አሁን የተጀመረ ነገር አይደለም። የአዶናይ አካውንት ይዘጋል እየተባለ ሰምተን አናቅም። ምን አዶናይ ቲክታክ ላይ ቆይቷል። ምንም አይነት ሪፖርት እያደረጉብኝ ነው፣ ባካችሁ እንደዚህ አርጉልኝ ሲባል አልሰማንም። ጆን ዳንኤል ከተፈታ ጀምሮ ነው የአዶናይ አካውንት ምን ሪፖርት የበዛበት። ውሸት ነው ይሄ። ስለዚህ ይሄ ሸለምጥማጥ የሆነ ልጅ በደንብ ኤክስፖዝ አደርጋለሁ። እኔ በደንብ ነው የምነግርህ። ስለዚህ ፋሲካ የሚባለው ነው እኔ ጋር ሲደውል የነበረው ፋሲካ ጆን ዳንኤል የሚባል ፋሲካ ጆን ዳንኤል ብዬ ይዤዋለሁ። በፊት የታሰረ ጊዜ እኔ ጋር ይደውል ነበር። ዮኒ በቃ ተናገርና ስለሱ ለካ እኔን ሊያገናኙ ነው የፈለጉት። በቃ እሱን በመጥፎ አንሳውና ፍርድ እንዲቀልለት ይሁን፣ መጣላቶቹ ሲታወቅ አይ ዮኒ ማኛም እየደገፈው ስላልሆነ ብለው ፍርድ ያቀልሉለታል ብሎ ፋሲካ የሚባል ሰው እኔ ጋር ነው የደወለው። ይህን ነገር እሱም ያውቃል። እና እንደዚህ አይነት መሰሪ መርዝ የሆነ ሰው ነው። ከዛ በፊት እኔ ሰው ምንም ብሎኝ አያውቅም፣ እግዚአብሔር በሚያውቀው። እንደዚህ በጣም መርዝ የሆነ ሰው እኔ አይቼ አላውቅም። ስለዚህ አሁን ተጋልጠሃል፣ ተገኝተሃል፣ ሴት አቢዩዝ እንደምታረግ ታይተሃል። ከጃኒ ጋር እያለ ነው ይችኛዋን ያስወለድከው። ይህኛውም ደግሞ የሚታወቅ ነገር ነው። የልጅህን ስም አደባባይ ላይ አላቀውም፣ አብረን ስም እናወጣለታለን ስም አለው እንደ እያልክ ሙድ ስትይዝ የነበር ነው። አሁንም ደግሞ በቅናት እንጂ ከልጅ እናት ጋር ሆንከው ሪሌሽንሽፕ ላይ እንዳልሆናችሁ በአደባባይ ተናግራለች ልጅቷ። በአደባባይ ከአንተ ጋር ያለችው ሴት እንዳልሆናችሁ የልጅ አባት ነው ግን አብረን አይደለንም ብላ ቃል በቃል የተናገረች ሴት ናት። ውሸቱ በብዛት ሚሊዮን ጊዜ ያለው አንተ ጋር ነው። አታመልጠኝም አልኩ፣ አታመልጠኝም። የትም ቦታ ገባ መጣና ፋጣለሁ። ስለዚህ ሴቶች ላይ የምታረገው ነገር አንድም በክብር የምታወራት አንድም በክብር አብራት የሆንካት ሴት የለም። በጣም ጉረኛና ባዶ በልመና ነው እዚህ የደረስከው። ምንም ነገር አድርጋ አይደለም። ምንም ነገር በኢትዮጵያውያን ደጋግ ወንድምናቶች ሰፖርት ነው እዚህ የደረስከው። ነትንያዝ ጌመር ነህ። ከዛ ውጪ ምንም አምጥተ ምንም ሰርተ ያመጣኸው ፍምስና የለም። ምንም ኮንቴንት ሰርተ ያመጣኸው ፍምስና ምንም ነገር የለም። ስለዚህ ያንን ነው የምናገረው። ታሪክ አሁን መግባትሽ ነው። እስቲ ንገሩኝ፣ ያለሽን ሀሳብ ንገሪኝ እስቲ። ዮኒ ያመሰግናለሁ በጣም ቴንኪዩ ስላስገባኸኝ። እና ውስጤ በቃ ታፍኜ ነበር፣ የት ሂጄ ላተንፍሰው እያልኩ ነበር እና በጣም ጨንቆኝ ነበረ። እኔ ከመጀመሪያው ማውራት የምፈልገው መጀመሪያ ጃኒና ጆን አብረው እያሉ መሰለኝ ናዮን ያስረገዛት ፍቅረኛ የያዘው ቼት ያደረገው ቼት አድርጎ ነው እዚች ልጅ ላይ ልጅ የወለደው። እና መጀመሪያ ለራሱ ጥያቄ ሆነው ትንሽ ሂሊና ካለው ይሄ ልጅ ቼት አድርጎ ነው በአደባባይ ነው ቼት ማድረጉን እንትን እያለን ያለው። እና ሲቀጥል ደግሞ አሁን እሷ ጥሩ ደረጃ ላይ መሆኗ በጥሩ ወንድ መከበቧ እንትን ማለቷ መከበሯ አልተዋጠለትም። ቅድም ልጁ ቢኒ ነው መሰለኝ ሲያወራ የነበረው
ማንኛውም ወንድ ሌላ ሴት ጋር ስትሄድ ጓደኛው የነበረች አይወድም ማለት እና ቁማ ትቅርች ልጅ ምን እንድትሆን ነው የፈለገው? ይሄ ትንሽ መሆኑ ዝቅተቱን ነው እያሳየን ያለውና ኖ ቢኒ ሊል የፈለገው ምንድነው? ይቀናሉ ወንዶች እንደዚህ አይነት ጥሩ ላይፍ ላይ ስትሆን ጥሩ ነገር ላይ ስትሆን ወንዶች የማይቋቋሙት የሚቀኑበት መንፈስ አላቸው ነው ያለው። ይሄ ነው ትልቁ ችግር ያየሁት በጆን ዳንኤል እያለን የተናገረው ያንን ለማለት ነው። አሁን አጉልቶ ነው ያወጣው። እንደውም በድሏታል እኮ እሷ ላይ ችት አድርጎ ወልዷል። ብዙ ነገር በድሏታል፣ አቁስሏታል አይደል? እንደዚህ መሆኗ ደስ ሊለው ይገባ ነበር። ሰፖርት ሊያረጋት ከቻለ ይገባ ነበር። ግን እንደዛ ስለሆነች ቀንቶ መቅናት አልነበረበትም። ቀንቶ እንደዚህ አይነት ነገሮች ማድረጉ ራሱ ትንሽ መሆኑ ጆን ዳንኤል ትንሽ መሆኑ ነው ያሳየን። ሌላው ደግሞ የያዛቸው ቪዲዮዎች በህግ እንደሚያስጠይቀው ማወቅ ነበረበት። እንደዚህ ማለት ሴት ልጅ ላይ ራቁት ምንም ታርግ እሷ ከተሳሳተች እስካሁን ራሱ እሷ በየዋህነት ደውላለት ሊሆን ይችላል። ትክክል። ያለ ፍቃድ ቆይ ልጠይቀሽ፣ ያለ ፍቃድ አንድ ሰው እኮ መቅረጽ አይችልም። ይሄ እንደሚያስጠይቀው አያውቅም እሱ። ያለ ፍቃድ ሴት ልጅን መቅረጽ እና ፐብሊሳይዝ ማድረግ እንደሚያስጠይቀው አያውቅም። ጭራሽ ለጆከር ያለው ምንድነው? አረ ልክልሃለሁ በደንብ አድርጌ ክሮም አድርጌ ልክልሃለሁ ነው ያለው። ጭራሽ እንደሚልኩላ አደባባይ ተናገረው። ስለዚህ የሚያስጠይቀው ነገር ኦልሬዲ ብዙ ነገሮች ተናግሯል። ይሄ ልጅ ብዙ ነገሮች ቀበጣጥሯል። ስለዚህ በደንብ ነው የምንጠይቀህ። ትጠየቃለህ። እስቲ ምን ብለህ ደጋግመህ ቪዲዮ አውጣ። ባወጣ ሰዓት የአንድ ሰው ፈቃድ ሳይኖር አውጣና ህግ እንዴት አድርጎ እንደሚጠይቅ ታያለህ። ይሄ ለማሸማቀቅ ሴት ልጅን በምን ይቺ የፈረደባት ራቁት አለች። ሴት የፈረደባት ራቁት አለች። በፍቅር ጊዜ ሴቶች ያብዳሉ፣ አብረው ይሆናሉ፣ ብዙ ነገር ይላሉ፣ ስለ ፍቅራቸው ይገልጻሉ። ያቺን ምን ታረጋላችሁ? ትይዙና ብላክሜል ሴቶችን ታረጋላችሁ። በዛች ጉዳይ እንዲህ ታረጊና እንዲያረግሻለሁ፣ እንዲህ ታረጊና እንዲያረግሻለሁ፣ እንዲህ ታረጊና ይሄንም አሁን ምን አስደዋውላችሁ? አሁን ጎንደር እያለ ለሌላ ነገር ይሆናል የተደወለው። ለምን ደወል? ለምን በዛ ሰዓት አነሳ? ከደወለችልህስ አስፈላጊ አይደለም። ከቦይፍሬንዷ ጋር እንደሆነች ታውቃለህ። ካልፈለግ ጃኒ ቤቢ ብላ አይደለ እንዴ ስልኳን ያዝከው? አይደለም ነው ጃኒ ቤቢ ይላል ስልኩ ራሱ፣ አንተና እሷ የምትደዋወሉበት። ጃኒ ቤቢ ብላ አስቀምጠ ስልኳን ከእሷ ጋር ፍቅር የለኝም ትላለን። በደንብ ነው ያለብህ። ስለዚህ እኔ በደንብ አድርጌ ነው የምገልጸው ስለማቅ ሴራህን። በእኔ ላይ የሰራው ሴራ ቀላል አልነበረም። ቀላል ሴራ አልሰራብኝም ነበረ። አሁን ደግሞ በዚህ ስትመጣ ይኸው ባየ ነው ራስ በተናገርከው ራስ በበደልካል ራስ ዱባይ ላይ በመኪና ገጭተህ መሬት ስትንፈራፈር ስቀ በጥፊ የመታሃት ይህንን ራስ እግዚአብሔር ሲያናዘዘ አውጥተህ ተናገርክ አደባባይ ላይ። ማምለጫ መንገድ ከዚህ በኋላ ምንም ነገር የለህም። በምንም በኩል አታመልጥም። ይህንን ነው የምናገረው። ስለዚህ የሚገናኝ እሱ ነው። እኔ ነኝ ያዘጋሁት እንዴ እኔ ነኝ እንዲማረገው ብሎ እንዲናገር ነበር የፈለጉት። እንግዲህ አስባችሁታል። አይ እኔ ነኝ ያዘጋሁት እኔ ነኝ ወንጀል የሰራሁት ብሎ ሰው እንዲናገር አደባባይ ያመጣል። በጣም ያስቀኛል። የሆነ እዚህ ነገራውን ቢኒ ቅድም የተናገረው ነገር ላይ አንድ ነገር ሚስ ያደረገው ነገር አለ። ይሄ ሰው 80 ሚሊዮን አካውንቱ ላይ የነበረ ከመታሰሩ በፊት 1 ሚሊዮን ብር ለእሷ ትራፕ ማድረጊያ ዌስት ቢያደርግ እሷን ብቻ ሳይሆን አዶናይን የሚባል ሰው ለመጣል ያልሄደበት መንገድ የለም ነው ለእኔ የተረዳሁት። እሱን ነው አሁን ሂዶ እዛ ጋር ይቅርታ ምናምን አስመሰለ ሰይፉ ጋር ሂዶ እዛም ከእንደገና ውሃ ምናምን ነገር ከዛ በኋላ ይሄችን ሰው በዚሁ እንትን ውስጥ አስገባና በወጥመድ ውስጥ አስገባና ለእሷ 1 ሚሊዮን ቢያወጣ ከዛ በኋላ በደቂቃ እንደሚያመጣው የሚያውቀውን ገንዘብ አወጣው ምና ብሎ እንደ ውክልና እንደ ካቨር መጠቀሙ ምን ያስደንቃል ነው አሁን ያልገባኝ ነገር። ገባ? የፈለገ ነገር ሊኖር ይችላል። እችን ሰው ግን አብሯት እንዳለ ምንም ነገር ለማስመሰል ብሎ የሄደበት ነው። ልቧን ያውቀዋል አብሮ ስለነበሩ። ገባ? አሁን ይሄ ቴንሽናሊ እንትናን ለማጥቃት የተሄደበት መንገድ ነው። ልጅቷን ግን በመሃል ያልሆነ ነገር ውስጥ አስገባት። እሱን ለማጥቃት እንዴ ከመቼ ወዲህ ተናግረዋል እኮ ሪፖርት ምንም የማይደረግበት አካውንት ላይ ምንም ምክንያት የሌለው አካውንት ላይ እንዴት ሪፖርት ይደረጋል?
አሏቸው ግሩፕ በስነ ስርዓት ተደራጅተው አስበውበት ነው። በዛ ላይ እሷን እዛ ጋር በማርገዙ ተናዶ ያኛው መጥቶ ልጅቷን ከፍ አድርጓት ያንን ነገር አዋርድ መሸለማቸው ምናምን ሻይን ማድረጋቸው ምናምን ነገር ይሄ ለነሱ ውድቀት ስለነበር የለም እኮ ማንም ሰው እኮ ከዛ በኋላ እኮ የታየ ሰው እኮ አልነበረም። የአዶናይ ነገር ገኖ ስለነበረ ከዛ በኋላ መቀበራቸው ስለሆነ ይሄንን ነገር ተባብረው እሱ ብቻውን እንዲያውም አይደለም ሌላ ስማቸው ያልተጠቀሱ አብረውት የሚሰሩ ይሄንን ሰው ለማጥፋት የሄዱበት መንገድ ነው። እሷንም እልሁን እየተወጣባት ነው። ምክንያቱም ኮላብ ያደረገችው ከማን ጋር ነው? ከአንድ ኃይለኛ ሰው ጋር ማለት ነው። እሱም ሶሻል ሚዲያ ኢንፍሉዌንሰር ከሆነ ሰው ጋር ሰው እች ልጅ ማገዝ አለብን። አዶናይንም አት ሴም ታይም ሁለቱንም የሆነ የሚግባቡበትን መንገድ መፈለግ መቻል አለብን። የሚገርም ሌላም ነገር ልጨምር እዚህ ጋር ዴቭ፣ ምን አለ መሰለ ከዚህ በፊት ራሱ ጆሲ የሚባለው አዶናይን ይጠላው ነበረ። በጣም ደብሮት ነበረ። አዶናይ ነው ቀርቦ ፍቅር ያሳየው። ፍሪጅ ገዝቶ እቤቱ አምጥቶ ናውረድ ብሎ አዶናይ ነው በትልቅ ፍቅር ይሄን ልጅ ያሳየው። ካያችሁ ታስታውሳላችሁ። የሚረሳ ነገር የለም። ጆሲ የሚባለው ደብሮት ነበረ። አዶናይን ጠምዶት ነበር በጣም አርጎ። ከዛ ይሄ ልጅ ምን አደረገ? ፍቅሩን ምን አይነት መልካም ሰው እንደሆነ በምን አሳየ? ፍሪጅ አምጥቶ አዲስ ቤት ነው ላሳያችሁ ምናምን ባለበት ሰዓት እሱ ብቻ ነው ፍሪጅ ይዞ የመጣው። ሌላ አንድም ሰው የሚረባ ዕቃ እንኳን ይዞ አልመጣም። አዶናይ ነው ፍሪጅ አምጥቶ ይኸውልህ ወንድሜ ብሎ ሰጥቶ ከዛ በኋላ ነው የዛን መልካምነት እንኳን ጆሲ የሚባለው መናገር የጀመረው እንጂ ስለ አዶናይ መልካም ነገር እንኳን የሚናገር ልጅ አልነበረም። እና እነዚህ ሰዎች የሆነ ሰው ሲበልጣቸው የሆነ ግሩፕ አላቸው፣ በጣም የሚቀና ግሩፕ፣ የአውሬ ግሩፕ አላቸው። ሌላውን ለመጣል አብሶሉትሊ ተደራጅተው የሚሰሩ ሰዎች ናቸው። ሌላው ሻይን ሲያደርግ አጠገብ የማይደርሱ ሰዎች ናቸው። ስለዚህ አሁንም አዶናይ የዋህነቱ መልካምነቱ ማንም በአሁን ሰዓት የሚነቅፈው ሰው የለም። አሁን ደግሞ ያንን ነገር ስላየ ብቻ ሪፖርት ነው እንግዲህ የምታየው። ጆን ዳንኤል ከወጣ ጀምሮ ነው የአዶናይ ሪፖርት የበዛ። ከዛ በፊት ሪፖርት የለም። ማጭበርበር አይቻልም። አንተ በደንብ አድርገህ ሻይን ማድረግ አልቻልክም። አዶናይን መብለጥ አልቻልክም። አዶናይ ጋር ሌቭሉ ጋር መድረስ አልቻልክም። ያ ነገር ነው ያስጮኸ። የተጠራው ደግሞ እንትኑን ፌስቡክ ላይ ሰውየው ጽፎታል። አኪያን ሪድ ፎር ምንድን ነው የተጠራበት ቦታ? በጣም ኢንፍሉዌንሰር ነህ ና ተብሎ ተጋብዞ ነው ያንን ነገር እንዲከፍት የተደረገው። ምንም 5 ሳንቲ 1 ብር አላወጣም እዛ ቦታ ላይ አስጮሁለት። ግን ልክ እሱ እንደሰራ አድርገው ሶሻል ሚዲያ ላይ እንዲጮሁለት ብዙ ሰዎች ሰሩ። 1 ብር እዛ ላይ አላወጣም። የተሰራው የ6 ወር ፕሮጀክት ነበረ። የ6 ወር ፕሮጀክትን ጨረሱ። ከዛ በኋላ የሶሻል ሚዲያ ኢንፍሉዌንሰሮች ይምጡ ተባለና ማነው ይምጣ ተባለ? ጆን ዳንኤል ሄደና እዛ ላይ አስመረቀ። ከዛ በቃ ሰው በደ ምን ለማድረግ ይቺን ኮምፒቲሽን ለመዝጋት አዶናይ በቃ ሌቭሉ ከማንም በላይ ሆነዋል። በአሁኑ ሰዓት ልቡን የኢትዮጵያ ሕዝብ አይቶታል። አዶናይ መቀየር አይቻል። አንተ ሴት ልጅ አያያዝን አሳይቷል። የዋህነትን አሳይቷል። ደግነትን አሳይቷል። ቅንነትን አሳይቷል። ሀገር ወዳድነትን አሳይቷል። ያላሳየው ነገር የለም። ስለዚህ አዶናይ በዛ ሌቭል መሆኑን አሁን በምን ይጎደዋል? በዚች መሰበሪያ ሴት አይደለች፣ አንዳንዴ መጎጃ ሴት አይደለች። በዚች ለመጉዳት የሄደበትን ጥግ ማየት ትችላለህ። እና በጣም ባየሁት ነገር ላይ ፍቅር ሳይሆን እልህ ጆን ዳንኤል ስለተበለጠ እሱ ብቻ ዮኒ፣ የትኛው ቲክቶከር ነው እስካሁን ድረስ? ያው ሰውም እኮ በጣም ያስተዋይ ነው። የትኛው ቲክቶከር ነው ጃኒን የደገፋት እስካሁን ድረስ? ማን ነው እስካሁን? ማን አለ? ሁሉም ሰው ተነስቶባታል ማለት ነው ልጅቷ ላይ። ይሄ እኮ የቅናት መንፈስ እኮ ነው። ጥሩ እኮ አይደለም በጣም። እንደገና ደግሞ እኔ በጣም የሚገርመኝ ነገር ማን ነው ያየው ጃኒ እንደሆነች ደውላ በኩል እሷ ትደውል እሱ ትደውል፣ ማን ተናገረ? ስለዚህ ነገር እርግጠኛ ነገር አለ? እሷን እንደ ቺተር ለማድረግ ቺት ታደርጋለች በአዶና ላይ ብሎ እሷን ስሟን ብላክሜል ለማድረግ ቢሆንስ ይሄን ማን ያውቃል? ተናገራለች እሷ እንደደወለችለት። ዮኒ ይሄን ታውቃለህ?